ሰላም ሰላም ቅዱሳን በዓለም ሁሉ ዙሪያ ያላችሁ እኔ ወንድማችሁ ቸሬ ነኝ። ዛሬ ደግሞ እንደገና ባለፈው ቃል እንደገባውላችሁ ከሮሜ እስከ ራእይ ያለውን ክፍል እንማማራለን ብለናል። ዛሬ ደግሞ እግዚአብሔር ረድቶን የሮሜን መልእክት ልንጀምር ነው። እግዚአብሔር አምላክ ደግሞ ይረዳናል። እግዚአብሔር ደግሞ እንዲረዳን ሁላችሁም በዓለም ሁሉ ዙሪያ ያላችሁ አንገቶቻችሁን ትንሽ ደቂቃ ዝቅ አድርገን መንፈስ ቅዱስ እንዲያስተምረን እንጸልያለን። አንድ ጊዜ እንጸልያለን ሁላችንም በያለንበት። ሃሌሉያ። ክብሩን እየተጠማችሁ መንፈሱን እየተጠማችሁ ህልውናውን እየተጠማችሁ አስተምረን እያላችሁ መንፈስ ቅዱስ አስተምረን እያላችሁ አስተማሪ መንፈስ ቅዱስ አሁን በመካከላችን እንዲመጣ ይሄንን ቃል እየተማርን የህይወታችን መሪ ኢየሱስ እንዲሆን የህይወታችን መሪ የህይወታችን አዳኝ እሱ እንዲሆን ምናልባት ይሄንን ቃል ከሰማን በኋላ ለብዙዎች የህይወታቸው መሪ ብዙ ነገር የሆነባቸው ነገሮች አሉ። ብዙ ነገሮች ለብዙ ሰዎች የህይወታቸው መሪ ሆኖ የሚሰቃዩ የሚጨነቁ አሉ። ይሄንን ቃል ከሰማን በኋላ ለብዙዎች የህይወታቸው መሪ ኢየሱስ እንደሆነ ነግረን ብዙዎችን ማዳን የምንችልበት እንደገና ደግሞ እኛ ውስጦቻችን ልቦናዎቻችን እንዲፈወሱ እንዲፈቱ እንጸልያለን። እግዚአብሔር አባቴና አምላክ አሁን ጌታው ቃልን እንድታስተምረን ቃልህን በኃይል ቃልህን በስልጣን ቃልህን በሞገስ እንድታስተምረን ይሄ የምንማረው ቃል ደግሞ ከኛ ከሰሚዎች ጋር ጌታው እንዲዋሃድ በኢየሱስ ደምና ስልጣን እንጸልያለን። ጌታዬና አምላኬ እግዚአብሔር ሆይ ይሄ ቃል ሲሰበክ ይሄ ቃል ጌታው ሲነገር እግዚአብሔር ሆይ ከሰሚዎች ጋር እንዳይዋሃድ እግዚአብሔር የጸሎቶቻችን መልስ ደግሞ ከላይ ከሰማይ መልስን እንዳያገኝ ሊከለክል ያለ ዳንኤልም ያኔ እየጸለየ በነበረበት ሰዓት ላይ ለ21 ቀናቶች በአየሪቱ ላይ ሆኖ የዳንኤል ጸሎት መልስ እንዳያመጣ የከለከሉ ነገሮች አሉ። አሁን በአየሪቱ ላይ ሆኖ የሚቋቋሙ የትኛውም ኃይል እግዚአብሔር ቃልን በኃይል ቃልን በስልጣን እንዳንሰማ እንዳንማማር ሊከለክል ያለው የትኛውም ከልካዩ መንፈስ የተመታ ይሁን። እርግማን መንፈስ የተመታ ይሁን። ጨለማ መንፈስ የተመታ ይሁን። እግዚአብሔር ሆይ አሁን ይሄንን ጸሎት እየጸለይን በተለያዩ ህመም ውስጥ ያሉ በደዌ ውስጥ ያሉ ነፃ እንዲወጡ በሆስፒታል ያሉ በቤት ያሉ እግዚአብሔር ሆይ በተለያዩ ህመም ውስጥ ያሉ ሰዎች ነፃ እንዲወጡ በድካም ውስጥ ያሉ ሰዎች ከድካማቸው እንዲበረቱ ከድካማቸው እንዲያርፉ እግዚአብሔር የዘላለም ቅዱስ አምላኬና አባቴ አሁን እየጸለየን እግዚአብሔር የሥራ በሮቻቸው ለተዘጋባቸው የሥራ በሮች የትዳር በሮች ለተዘጋባቸው የትዳር በሮች እነሆ ጌታዬና አምላኬ ጠቅላላ ነገሮች ሁሉ በሰይጣን ዘንድ የተዘጉ ነገሮች ሁሉ አሁን በአንተ ዘንድ እንዲከፈቱ እግዚአብሔር ጸልየናል። አሁን ከዚህ ከቃል ጉልበት የተነሳ ጌታዬና አምላክ ቀጣይ ግዚያቶችን ጌታው ምስክርነት እንዲሆን ጋው የክንድህ የኃይል ያንተ ጉልበት እግዚአብሔር ከብሮና ደምቆ ከፍ ብሎ እንዲታይ እግዚአብሔር በኢየሱስ ስም ጸልየን። አንተን ጠርተን አፍረን አናውቅም። አንተን ጠርተን ጌታው ምንም ነገር ጎሎብን አናውቅም። አንተን ጠርተን ጌታው ምድረበዳችን አለምልመህልናል። አንተን ጠርተን ጌታው ድካማችን ወደ ብርታት ቀይረህልናል። አንተን ጠርተን ጌታው አቅም ጉልበት ሆነህልናል። አንተን ጠርተን ጌታው አላፈርንም። ዛሬም በኢየሱስ ስም እንጠራለን። የከበረውን ቃልህን ጌታው አሁን ልንማማር የከበረውን ቃልህን አሁን ጌታው እኔ ከሁሉ ያነስኩ ባሪያ እግዚአብሔር ልጠራ አዎ በዚህ ስፍራ ላይ በመንመለከት በሮሜ መጽሐፍ ላይ በመንመለከትበት ሰዓት ላይ ሮሜ የክርስቶስ ባሪያ ነኝ አለ። የዘር ግንዱ ወይ ማንነቱ ባሪያ ሆኖ አይደለም፣ ነገር ግን ለተለየበት ወንጌልና ዓላማ እኔ የክርስቶስ ባሪያ ነኝ ብሎ አለ። እኔም ጌታ ሆይ ባሪያ በፊት ሆኜ ቃልህን እናገራለሁ። ብዙዎች ጌታው በዚህ ሰዓት በዓለም ሁሉ ዙሪያ ሆኖ የሚሰሙ ጌታው በብዙ ነገር የነጠቁ በብዙ ነገር ይሄዱ ነገር ግን ብዙ ነገር ደግሞ የጎደላቸው አሉ። ጌታ ሆይ ለነኚህ ሰዎች ሁሉ ጌታው ይሄንን ቃል እናገራለሁ። አባቴና አምላኬ እግዚአብሔር ይሄንን ቃል እናገራለሁ። የምናገረው እኔን ባሪያን ደግሞ ጌታው አንደበቶቼን በእሳት ጉጠት ንካ። እግዚአብሔር ከኔ የሚወጣው ቃል ለብዙዎች መዳን እንዲሆን ለብዙዎች ፈውስ እንዲሆን ለብዙዎች ታምራት እንዲሆን ለብዙዎች እግዚአብሔር ያንተ ክብር መገለጫ እንዲሆን በኢየሱስ ስም ጸለይኩ። አንድ ነገር እንደገና ለምናለሁ። ጌታዬና አምላኬ እግዚአብሔር በማገለግል ዘመናት ሁሉ መካከል ላይ ልጅህን ኢየሱስን በሕይወቴ ላይ እንድታከብር ይሄንን ቃል በሚሰሙትም በወንድና በሴት ልጆች ላይ ልጅህን ኢየሱስን እንድታከብር ይሄ ቀን ድንቅ ቀን እንዲሆን ይሄ ቀን ጌታ ሆይ መልካም ቀን እንዲሆን ይሄ ቀን የታምራት ቀን እንዲሆን በናዝሬቱ በኢየሱስ ደምና ስልጣን ጸለይኩኝ።
አሁን መንፈስ ቅዱስ እንደገና ስለምትረዳና ስለምታስተምረን እናመሰግናለን። ቀሪውን ሰዓት ሁሉ በእጅ ተረከብ። እንወድሃለን በኢየሱስ ስም አሜን። ዛሬ እንግዲህ ያው ኢንትሮዳክሽን ፓርቱን ስለሆነ የተወሰነ ነገር ነው ማወራችሁ። ከዚያ ግን እግዚአብሔር ይመስገን ጸልየናል። እግዚአብሔር ብዙዎቻችሁን በዚህ ጸሎት አልፎ እንደሚረዳ እርግጠኛ ነኝ። ዛሬ ደግሞ ትንሽ ነገር እንማራለን። እግዚአብሔር ቢረዳ ቀጣይ ጊዜያቶችን እንዲሁ እየተማማርን እንሄዳለን። ዛሬ የምናየው ክፍል የሚሆነው የሮሜን መጽሐፍ ነው የምናየው። የሮሜን መጽሐፍ እንመለከታለን። የሮሜን መልእክት እናጠናለን ወይም ደግሞ እንመለከታለን። በጋራ ነው የምንማማረው። ምናልባት ከዚሁ ሲጀምር የሮሜን መጽሐፍ ወይም ደግሞ መልእክት በመናጠናበት ወቅት ያለብን ነገሮች አሉ። በእነኛ ውስጥ ደግሞ አስቀድመን ማወቅ ያለብን ነገሮችም አሉ። ከነኚህ ማወቅ ካለብን ነገሮች በሮሜ መጽሐፍ ከተጻፉት ውስጥ ዋና ዋና የሚባሉ ሰዎች አሉ። አስቀድመን ያው ስለሚጠቅመን በሮሜ መጽሐፍ ላይ ዋና ዋና ሰዎች ተብለው የተቀመጡ ሰዎች አሉ። እነኛ እነማን ናቸው የሚለውን ነገር መጀመሪያ እንደ መግቢያ ልንገራችሁ። በዚህ በሮሜ መጽሐፍ ላይ በመናይበት ሰዓት ላይ እንደ ዋና ዋና የሚታወቁ ሰዎች ተብለው ከተቀመጡት ውስጥ አንደኛ ሐዋርያ ጳውሎስ አለ። ሌላው ደግሞ ጥሪጥሪዮስ አለ። ሌላው ደግሞ ፌበን አለች። ሌላ ደግሞ አቅሊያና ፕርስቅላ አሉ። ሌላ ደግሞ ጋዮስ አለ። ሌላ ደግሞ ቀሊዳዊ ቄሳር አለ። እነኚህ ሰዎች ምንድናቸው ብለን በመናይበትና በመንመለከትበት ሰዓት ላይ ሐዋርያ ጳውሎስን በመናይበት ሰዓት እንደገና የሮሜ መልእክት ባለቤት ነው። ጻፊው ባለቤቱ እሱ ራሱ ነው፣ ሐዋርያ ጳውሎስ ነው። ሌላው ደግሞ ጥሪጥሪዮስ የምንለው ደግሞ አንድ ሰው አለ። ይሄ ደግሞ ምንድነው ካልን ጳውሎስን በጽሁፍ የረዳ ነው። በኋላ ላይ የምናየው ይሆናል። ያንን ስፍራ ልክ በሮሜ መጽሐፍ ምዕራፍ 16 ቁጥር 22 አካባቢ ላይ የምናየው ነው የሚሆነው እና በጽሁፍ የረዳ ወይም ደግሞ ያገዘ ሰው ነው የሚሆነው። ሌላው እንደገና ደግሞ ፌበን ደግሞ አለች። ፌበን በዚያን ሰዓት ላይ የሷ አስተዋጽኦ ምን ነበር የምንለው ነገር በመናይበት ሰዓት ላይ ወደ ሮም መልእክት የወሰደች ናት። ያንን መልእክት ወስዳ ያደረሰች ሴት ናት። ሌላው ደግሞ ከየት ነው የወሰደችው የሚለውን በመናይበት ሰዓት ላይ የኪንክሪዮስ ቤተክርስቲያን አገልጋይም ናት። የኪንክሪዮስ ቤተክርስቲያን አገልጋይም ሆና ይሄኛውን የተላከችውን ደብዳቤ ወደ ሮም የወሰደች ናትና ሌላው ደግሞ አቅሊያና ፕሪስቅላ የምንላቸው ከዚህ ቀደም ያው እንደምናውቅ የሮም ቤተክርስቲያን አገልጋዮች ናቸው። ሐዋርያ ጳውሎስ ቤተክርስቲያንን በሰራባቸው በአንዳንድ አካባቢዎች ላይ አብረው ሰራተኞች የነበሩ ናቸው። ጌታን እያገለገሉ ያሉ